ዛሬ እንግዲህ ቤተሰብ በሁለቱ በኩል ነው የመጣሁት። እዩም መታ ሳትጎርሳ መታለች። ሀይሚዬም እንግዲህ ፕራንክ አድርገዋል። ብሩክ የለም ነበር አሞኛልና ለእኔ ያለውን ቦታ ለማወቅ ብላ ነው። ሀይሚዬ ለአንቺ እኮ ሁሌ ቦታ አለው። ብሩኬ ከራሱ በላይ ነው የሚወድሽ፣ አንቺም እንደዛው። መተሳሰባችሁ በጣም ያስቀናል። ፍቅራችሁ በጣም ደስ ይላል። እንግዲህ ፈጣሪ ካለ አይለያችሁም። ሌላ ምንም የለም። በጣም ከባድ ነው። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላም፣ ፍቅር፣ አንድነት ያንጣልን። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ መጀመሪያ ወደ እዩ ሲሄድ እዩ እንግዲህ ዛሬ ሀሚን ቤተሰቦቹን በተገኙበት ነው ዲኤንኤ ምርመራ ማረገው ሀቄ እንዲወጣ ፈልጋለሁ። ሁሉን ነገር ልትወ ያልኩት ክርስትና ተነስታ እስክትጨርስ ነው ልጄ እንጂ አዲስ አበባ መጥቼ መንጣትም ካለብኝ አረጋለሁ። የምትሰርቡ የምትዘቀዝቁኝ እንደውም እያጠነከራችሁ ነው እያለች ነው። እሷ ምንም አልመሰላት። እኔ ግን እቶቼ ቅርታ እውነቷን ነው አሁን የሚመስለው። እኔ ቅርታ እውነቷን እየመሰለኝ ነው በአሁኑ ሰዓት። በጣም ትክክለኛ ሆና እያወራች ነው። ይሄ ነገር እውነት ነው። ልንገራችሁ ብሩኬ የዛኔ ሀሚ ጋር ስሜታ የሆነ ሲጣላ በቃ እኔን ትታ ዳኒ ጋር ሄደች የሚለው በንዴት ነው ይች ልጅ ያገኛል። ያኔ ደግሞ እንደ ጠጣ በመጠጡ ላይ ከጠጣ የሰከረ ሰው ያደርጋል። ልቶች ግን ከነቃ በኋላ ነው የሚያውቀው። አሁን ሳስበው እንደዛ ነው እንጂ ይችሊ በውሸት አትመጣም። እኔ እህቶቼን መረዳት አለብን። አሁን እውነቷን እየመሰለኝ ነው። እውነት በጣም አሁን የመጨረሻ በቃ ውሳኔዋን ወስናለች። እሺ እዩ ደግሞ አታዝኑም ወይ ለሴት ምናምን ላልሽው? ይኸውልሽ ሙዬ ለርካይ ሴት አይታዘንም። ለርካይ ሴት እንዳንቺ አይነቱ ሴት አሰዳቢ ነው የምለው በራሴ። የፈለገ ሴት ክብሯን ማታስጠብቅ ቆሻሻ ሴት ገና የድሮ ፍቅረኛ ነውና ልጅ ከወለድኩ ወደ እኔ ይመለሳል። አሁን ሀብታም ይቅርታ ድሃ ሁኜ አብሬ ችግርን ያላሳለፍኩትን ወንድ አልፈልግህም ብዬ ትቼ ሌላ ጋር ሂጄ እንደገና በሆነ አጋጣሚ ደግሞ እሱ ሲደውልልኝ ቀምሬ በቃ አሁን እሷ ፍቅረኛው ጋር ተጣልቷል። የእዩ ሀሳብ እንደዛ ያደረገችው ብሩኬን በቃ ከደወለልኝ ብለሽ ደስ ብሎሽ ይሄን አጋጣሚ መጠቀም አለብኝ ብለሽ ነው። ልጁ ድብን ያለ ንዴት ላይ ነው አስክረሽ አጠጥተሽ፣ አዎ አስተኝተሸዋል። ያ ነው በቃ የተፈጠረው። ላንቺ አሁን ጥሩ ግን እንዲህ አርጌ ለልጁ ስል ለኔ ይሆናል ልጅ ካለው ሀሚም ትተዋለች ለኔ ይሆናል ብለሽ ይሄን ነገር ያረግሽው አይደል? ይሄ ነው ያንቺ በቃ እቅድሽ፣ ሴራሽ ይሄ ነው። እኔ እንጃ ያክሽፍብሽ፣ ሌላ ምንም አልልም። ስለዚህ ሴቱ ናችሁ በእናንተ ላይ ቢደርስ የምትይ ውልሽ ሙዬ ሴት ነን፣ ግን በእኛ ላይ ቢደርስ ደቂቃው ሳያልቅ በእኛ ላይ ቢደርስ ምናዝ ነው። በክብር ለተዳሬ ሴት እናት አባት መርቋት ለሄደች ሴት በወግ በማድረግ ለተዳሬ ሴት እንጂ ለቆሻሻ በያገኘችበት መድኃኒት ያን ወንድ ለራስ ያረጋለሁ ብላ መድኃኒት እያረገኝ ለምታስተኛ ወንድ እርካሽ ቆሻሻ ነው። ልጅቷስ በምን ስም ነው የምትጠራው? ዲቃላ፣ የብሩኬ ዲቃላ እየተባለ እኮ እድሜ ርኩን አንገል ይደፋ ነው። እውነቴን ነው ቶቼ ዲቃላ አስባችሁታል? ዲቃላ ኢትዮጵያ ላይ ዲቃላ ስድብ እንደቀስም እንደሚሰበር ግን የምናዝንልሽ እዩ አግብቶሽ ተፋቅራችሁ አግብቶሽ አስረግዞሽ ፈቶሽ በነበር ይህ ሁሉ ኦዲንስ ወደ አንቺ ያዝን ነበር። ሴቱ ብሩኬን ይቃወም ነበር። ግን አንቺ ያረግሽው ነገር አጣጥታሽው እሱ በማያውቀው ነገር ነው ወጥመድ ያስገባሽው። እሱም ከሀሚ ለመለየት ይሄ ህይወቱ ስለ ከፍ ስላለ ስለተቀየረ ህይወቱን ምስቅልቅሉን ልታወጩ እውነት ተሳስተሻል። አዩ አሁን አንቺ የምትጎዩ ሀሚን ብቻ ነው። እውነቴ ነው ብሩኬ ነገም ዛሬ የምልሽ ያንቺ እንኳ የእሱ ልጅ እንኳ ቢሆን ይሁንልሽ ሁኗል ብለሻል። አንቺ የብሩኬም ልጅ ብቷል እውነት አንቺን አያገባሽም። እንዳው አንዴ አዋርደሹ እውነት አያገባሽም። ለመሰለሽ ወደ አንቺ አይመለስም። እንኳን አንድ ሁለት ልጅ ብትወልጅለት ገብቶሻል። ለምን ያለ ፍላጎቷ ጠጥተሹ ነው ያስተኛሹ። ወንድ ልጅ እኮ አፍቅሮች ፈልጎ አንሶላ አብሮች ሲጋፈፍ ነው በፍቅር የሚቀበልሽ። አንቺ ግን እንደዛ አላረግሽም፣ ወጥመድ ነው ያረግሽው። እንዲህ አይነት አንቺ ደግሞ ጥላቱ ሳይሆን ወዳጁ ሳትሆኝ ጥላቱ ነው የሆንሽበት።
ከሀይሚ ጋር ደግሞ ለያይተሹ እውነት መቼም አንቺን አይቀርብም። ሌላ ሴት ህይወት ሊጀምር ይችላል። አንቺን ግን መቼም አያገባሽም። ልጁ ሊረዳ ይችላል። ልጁ ግዴታው ነው በህግ ቢጠየቅ። ግን ሀሚ እንዳስለቀሽ ድጋሚ እውነት አንቺን ባንቺ አይደርስም፣ በልጅሽ ግን ይደርሳል። ምስቁልቁል ህይወት መቼም ደስተኛ ሆነሽ አትኖሪም። ታሳዝኛለሽ እህቶቼ። እዚህ ጋር ለሀሚ ነው ያዘንኩት። አስባችሁታል? የብሩኬ ከተባለ ሀሚ ልቧ ስብር ይላል። እውነቴ ነው፣ አብራ አትኖርም። ነግረዋለች ደግሞ አልችልም ብለዋለች። ቃል ግቢልኝ ሲላት ባለፈው ትዝ ካላችሁ እዛ ያገታት ቤት አልችልም ነው አለችው። እኔ በጣም ነው ዛሬ ሀሚ ዛሬ ሳም አድርጋው ስትሄድ እዩ ናት ፊት ለፊቴ የመጣችብኝ። እውነት በጣም ነው ያዛዘነችኝ ሀሚ። እንዴት ነው የምትሆነው ተለይታ? እህቶቼ እውነት እንደ ውሸት ያድርገው ብላችሁ ጸሉ። እንግዲህ ሀሚዬ ዛሬ ብሩኬን እስኪ ለእኔ ያለው ቦታ ምን አይነት ነው? ቶሎ ሩጦ ይመጣሉ ካለበት ቦታ ብላ እኔ የሚጮኋለ የህፃናቶች እኮ ጡር የሚሉ ስትጫኑት እሱን አርጋ ሆዴን እየቆረጠኝ ነው ተቅማጥ ምናምን በውሸት ቶሎ አንጥታ ትንሽ ያስጨንቀዋለች። ግን እንደዛ መጨረሻ ላይ አያችሁ፣ አንድ ቤት እንኳ እየኖሩ በደቂቃ መለያየት አይፈልጉም። አያችሁ እንዴት ሳም አርጋ በግድ የተለየችው። ይህን እንደዚህ እያፈቀረችው እንደዚህ እየተዋደዱ እንደዚህ አይነት ነገር ደግሞ መጥቶ ሲለያያቸው አያችሁ። እውነቴን ነው። ብሩኬም ይጎዳል ላይጎዳም አልልም እኮ ቢለያዩም፣ ግን ሀሚ ደግሞ ይባስ ትሰባበራለች። እውነት አትችልም ሀሚ። እንደ ሀሚ ጠንካራ ሁና እህቶቼ እሱን ያለ ማጣት እንደው የሚመክራት ቢገኝ ካሁኑ ጸብ ዲኤንኤው ሳይመጣ የእሱ እንኳን ቢሆን ቁጭ አድርገው አባት የእሱ የሙሼ ጋሽዬ ቁጭ አድርገው ቢመክሯት ደስ ይላል። ምን ብለው በሉኝ፣ በቃ ቃል ትግባለት። የእሱም ልጅ ቢሆን እዩን አጠገቡ እንዳደርስ ማድረግ፣ ልጁን በርቀት በመንግስት ህግ ያዘዘውን ብር እንዲረዳ ቦርቦር ተቆራጭ ማድረግ። በቃ አጠገቡ ልጅህን ና ምናምን የሚለውን እሱን ማናገር፣ አጠገቡ እንዳይደርስ ቃል አስገብተ ሀሚ እሱም አያደርሳትም። በጣም ነው ያስጠላችሁ። በጣም ነው ግርጅጅ ያለችው። አያችሁ ንዴት። ከዚህ ተማሩቶች ሴትም ወንድም በግንፍልት በስሜታዊ ያልሆኑ ቦታ የማትፈልጉት ወጥመድ የማትፈልጉት ህይወት እንድኖሩ ያረጋችኋል። ጥንቃቄ አርጉ። እኔ ብሩኬ ምንም አልልም። ሀሚ ራሱ ይሄን የዩም ቪዲዮ ዛሬ ስታዩቶቼ እኔ እንጃ ውስጧ ምን አይነት ስብራት ምን አይነት ጭንቀት ገብቷቸው እንዳለ ራሷ ናት የምታውቀው። ብሩኬ በቃ እኔ ከሆነ ሀሚ ታጣኛለች የሚለው ጭንቅላቱ ላይ እያስጨነቀው ነው። እኛ ቪዲዮ ላይ ነው የሚስቀው እንጂ ውስጣቸው ሁለቱ ያሉበት ፈጣሪ የሚያውቀው። ተዋዶ መለየት ከባድ ነው እና ስለዚህ ውሸት ያርግላችሁ። እውነት እኔ ውሸት ያርገው ጸልዩላችሁ። እኔ በጣም ነው ሀሚና ዛሬን ቪዲዮ ስሰማ እዩ እውነቷን ነው ቶቼ እውነት